እነሱ ናቸው ፍራንክ የሚደራረጉት ወይስ እኛን ነው ፍራንክ የሚያደርጉን እነዚህ ልጆች? እንግዲህ ይሄ ልጅ ማለት ነው ብሩኬ እንደምታዩት ጡንቾ ፈርጠምጠም ብሏል። እኔ እንጃ ብቻ ፍፄ ቻለው እኔ እንጃ ደፈጣጦ እንዳይጥል ብቻ እንደዚህ ጡንቾን አፈርጥሞ ኢንስታግራም ላይ ፖስት ያደረገው መጣውልህ እያለ ነው እኮ ፍጹም መጣውልህ አንተ ሙትቻ እስኪ ጡንቻን አሳየኝ እስኪና ግጠመኝ ማን ያሸነፈ ይወስዳል አይነት ነገር ነው። ብቻ እንደዚህ አድርጎ በለው ጡንቻ ይመቻቹ። ለማንኛውም እና ሀይሚም እንደዚህ የሆነ ፎቶ ፖስት አድርጋለች። በጣም የሚያማምሩ ፎቶዎች ማለት ነው። እና ሁለቱም ጂም ቤት ነው እንዲ አብረው እየሰሩ ነው እንዲ ልጆቹ። እነሱ እኮ መቼም ተመካክረው እኛን ፍራንክ እያደረጉን ይሆናል። እነሱ ሶስቱ በአንድ ይሆናሉ፣ ይታወቃሉ ይሆናል። መጥፎ ቃል ላለማውጣት እንሞክር። ሶስቱ ባንድ ሆነው እኛን ፍራንክ እያደረጉን ይሆናል። ይሄኔ እኮ ማለት ነው። ሰላም የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። በአዲስ ቪዲዮ ከች ብያለሁ። ለቤት አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጎ ሀሳብ አስተያየት በኮመንት ማስቀመጥ ይቻላል ማለት ነው። እንግዲህ ትናንትና አምሽቼ ነበር የመጣሁት፣ ዛሬም ይደገማል ማለት ነው። እነዚህ ልጆች ማለት ነው እኛን ነው ፍራንክ ያደረጉት ያሉት ወይስ እርስ በርሳቸው ናቸው ፍራንክ እየተደራረጉ ያሉት? ይህን እንግዲህ ዛሬ አይጨርሱትም። ዛሬ ታያላችሁ። ዛሬ አይጨርሱትም። ነገ ከነገ ወዲያ ምናምን ሀይሚን ገና ቅጥል ነው የሚያረጓት እና በቃ ሁላችሁም ገብቷችኋል። የትናንት ነው ቪዲዮ ሲጀመር ተመካክረው ሀይሚን ፍራንክ እያደረጓት እንደሆነ። ግን ደግሞ አንዳንዴ በፍራንክ ተጀምሮ የእውነት ሊሆን ይችላል። የሆነ ሰዓት ታስታውሳላችሁ እመቤት ካሳና ነባ በፍራንክ እወድሃለሁ አለችው። ከዛ በኋላ እጅሎ የሆነ ታርጎት ፎንቅ አለብኝ እንዴት እንደምነግርሽ ፈርቼ ነው እንጂ ወድሽ ነበረ ብሎ ከዛ በኋላ ታውቃላችሁ አብረው የፍቅር ግንኙነት ጀምረው ምናምን ነበረ። አልዘልቅ ብሎ ፈረሰ እንጂ መሀል ላይ ማለት ነው። እና አንዳንዴ እንደ ቀልድ የምትጀምሯቸው ነገሮች አንዳንዴ እውነት የሆኑና ያስቸግራሉ። ሀይሚ ደግሞ ታውቃላችሁ ተወዳጅ ልጅ ናት እና ልጁ ፎንቃ ነገርማ ሳይኖርበት አይቀርም። ግን ደግሞ ያው በግልጽ አልተናገርም ይመስለኛል። ብቻ ከብሩ ጋር ተመካክረው ነው ሀይሚን እንትን እያሏት ነው ብለን ሁላችንም እያሰብን ያለ ነው። ግን የብሩኬ ሁኔታው ማይ ጋድ ከበቀደም ጀምሮ ነው ያሰበው። ሲጀመር ላይ በላይ በጣም ደብሮኛል፣ መኪናውን ወጥቼ ይዤ ልሄድ እችላለሁ፣ ከፍቶኛል ምናምን እያለ ነበረ። ይሄ ምንድነው? አቧራ ለማስነሳት ነው። እኛ በጉጉት እንድንጠብቃቸው በቃ የሆነ ነገር ተፈጥሯል፣ ችግር ተፈጥሯል ምናምን ብለን እንድንጠብቃቸው የሚያደርገን ነገር እየተናገረ ነው እሱ ማለት ነው። ነጥብ እየጣለ ነው። እና እንደዛ ስለሆነ እኛ ደግሞ በጉጉት ስንጠብቃቸው የሆነ ነገር ማለት ግዴታ አለባቸው። እና እንግዲህ ተመካክረው ሀይሚዬን ያንጨረጨሯን ነው ብዬ የማስበው። ምክንያቱም በሀይሚ ያው እርግጠኛ ነን ምንም ሀይሚ የሚያሳፍር ነገር እንደማታረግ እንደዚ አይነት ነገር እንደማታረግ በደንብ ስለምናውቅ ማለት ነው። ሲቀጥል ደግሞ ብሩኬ እንደዚህ ጡንቻና ፈርጥመህ መጣውልህ አይነት ነገር ምንድን ነው? ከማን ጋር ልትገጥም ነው እንደዚህ ጡንቻን እያፈረጠምክ የምትመጣብን? ብቻ አሪፍ ላይ ነው ልጁ ጋይስ። ውፍረት ራሱ እየቀነሰ ነው ብሩኬና አቋሙ እየተስተካከለ ነው። ኧረ ተው አንተ ልጅ፣ ኧረ ተው ብሩክ፣ ኧረ ተው እንዴ! ለሴቶቹ አዘኔታ የለም፣ አስተያየት የለም። እንኳን እንደዚህ ልብስን አውልቀ ደረትን ሲክስ ፓኩንህ እያሳያቸው ቲሸርት ለብሰ ራሱ እኮ አስቸግረውሃል። ኧረ በለው ምን ለመሆን ነው አንተ ልጅ ግን ተረጋጋ። እንኳን እንደዚህ ልብስን አውልቀህላቸው ደረትን እያዩት ይቀርና ቲሸርት ለብሰ ራሱ እየመጡ ልጥፍ እያሉ ደረት ላይ ውብዬ ኔ ሸበላ የኔ ውድ ምን ልሁንልህ ምን ትሆንልኝ ካላንተ ህይወቴ ባዶ ናት እያሉ ሴቶቹ ሀይሚን እኮ መከራዋን አበሏት፣ እያሰቃዩት እኮ ነው። እና ለሀይሚ ዳና አሁን አንተ እንደዚህ ራቁትን ፎቶ ፖስት የምታረግ ደግሞ አንዷ መታ ብትሰቀለ ላይ ብትወጣብስ ፎንቅ አለብኝ ኢንስታግራም ላይ ፎቶ ላይ ፍቅር ያዘኝ ብላ ትመጣብህ። ከዛ እሷን እያባበልክ ደግሞ መከራችን እንኳን ልብስን አውልቀው እንደውም ዳገብተናል። ሴቶቹ ሀይሚን በጣም እያስቸግሯት ነው። እና የሆነ ፍፄን መጣውልህ አይነት ነገር ነው። ጡንቻ ላይ በጉልበት ሀይሚን የራስ ያረጋታለሁ እንጂ አንተማ አትወስዳትም አንተ ሙትቻ እያለ ነው። እና ፍጹም እንዴት ነው አንተም ሴክስ ፓክህን አሳየን እንጂ አንተም ጡንቻን አሳየን እንዴ። ከዛ ግጥሚያውን ደግሞ ለመከታተል አያምረው ይዲኛ ዝግጁ ነን፣ አሳየን። ፍፄ ደግሞ ኢንስታግራም ላይ የምሬ ነው ዩቲዩብ ላይ ከጀመራችሁት ኢንስታግራም ላይ ጀምሩት። ድራማው ምርጥ ድራማ እንዲያጓጓችሁ ማለት ነው። ብሩኬ እንዲህ ብሎ ፖስት አረጋ
ፍፄ ደግሞ እንደዚህ ብለህ ከሱ እንደምትበልጥ የሆነ ክብደት እያነሳ ማለት ራቆትን ነገሩ ቦርጩ ነው ዝርግፍ የሚለው ፍጹምማ እንደዛ አርግ ደግሞ አንተ ደግሞ ፖስት ታረጋለህ። ከዛ በኋላ መጣው ልናግጠመኝ ማን ያሸንፋል? ሁለታችሁ ተገጣጠሙ። ከዛ ተመልካች ለማግኘት ከፈልጋችሁ ማለት አይዲያ ከኔ ውሰዱ። ዝም ብለ ሁሌ ከኔ ውሰዱ። ከኔ እየመጣችሁ ሄዳችሁ ስሩ። አይዲያ እንሰጣችኋለን፣ አትጨነቁ። እኛ መስራት ስለማንችል ነው እንጂ እኮ አይዲያ እኮ ከኛ ነው ያለው እና ማለት ነው። ከዛ በኋላ እንደዛ ተባባላላችሁ ማለት ኢንስታግራም ላይ ተሰዳደባላችሁ። ከዛ ዩቲዩብ ላይ ትመጡና ደግሞ ናግጣም ተቧቀሳላችሁ። ልክ እንደባለፈው እንደነዳኒ ምናምን በቃ እንደዛ አይነት ምርጥ ሪያክሽን ነገር ጀምሩ። በቃ የኔ ናት ካለሷ መኖር አልችልም ሁሉ ተደርጎ የማይታወቅ ነገር እኮ ነው ይሄ ነገርና ስለሚያገድል ማለት ነው። ማንም ሰው ፍቅረኛችሁን እወዳታለሁ ቢላችሁ እንደው ባትወዷት እንኳን ባትፈልጓት እንኳን አይወድም ሰው። የጣሉትን እቃ ሲያነሳበት ማንም ሰው ስለማይወድ ማለት ነው። እንዴ ተለያይታችሁ እንኳን ቢሆን የሆነ ሰው ከሆነ ሰው ጋር ተለያያ፣ ግን የሆነ ጓደኛው ሄዶ ቢያፈቅራት በጣም ይደብራል። እስከ መገዳደል ሁሉ የሚደርሱ ሰዎች በምንድነው? በሴት ነው። ብዙ ወጣቶች የሚሞቱት በሴት ምክንያት ነው። አንዲት ሴት ለሁለት ያፈቅራሉ። ከዛ የኔ ናት በሚል አንዱን ቀድሞ ይገድለዋል አለመቀደም። በቃ ወንዶች በሴት ጉዳይ መሸነፍ አይፈልጉም። የሚወዷትን ሴት ሌላ ሰው ሲወስድባት የሆነ ነገር ማየት አይፈልጉም እና ይሄ በጣም ሪስክ የሚያስወስር ነገር እንደሆነ እያወቀ ፍጹም የእውነት አፍቅሯት ወዷት እንኳን ቢሆን ሀይሚን አይናገርም። በሱ ፊት በዚህ ልክ አፉን ሞልቶ መናገር አይችልም። ለምን? ከባድ ነው። እንደዚህ ሰብአዊነት የሆነ እንደ ሰው ስታስቡት ሪስክ ያስወስዳል። ስለዚህ ለዛ ነው እንጂ ፍራንክና ድራማ ባይሆን ኑሮ ፍጹም እንደዚህ ደፍሮ ሀይሚን ወዳታለሁ ምናምን ብሎ አይናገርም። ቢወዳት እንኳን በውስጡ የሆነ ነገር ማድረግ ወይ ለሷ መንገር ነው እንጂ የሚመርጠው ለብሩክ እንደዚህ አፉን ሞልቶ መናገርን አይመርጥም። እና ሁላችሁም ገብቷችኋል። ትናንትና እንኳን ድራማ እንደሆነ ድብና አድርጎ ያስነቃል። ሀይሚ ያው ትንሽ ልተውን ብላ ነው እንጂ እሷም ገብቷታል። ድራማ እንደሆነ እኮ ሀይሚ ራሱ ገብቷታል። ግን ትንሽ ልተውን እንጂ እንዴ ያዙ ይልቀቁኝ ልበል ምናምን ብለው ነው እና ገና እናቃጥላችኋለን እያሉ ነው። እኛንማ ሶስቱም ተመካክረው ሊሆን ይችላል። ፍጹምም ሀይሚም ብሩኬም ሶስቱም ተመካክረው ይሆናል እኛን እያንጨረጨሩን ያሉት ማለት ነው። በአንዱ ነው እኛን ልክ እንደማይታወቁ ነው ማለት ነው። እና እንግዲህ ያው ይቀጥላል ብዬ አስባለሁ። ይህ ድራማ ረጅም ነው የሚሆን እና እንግዲህ ይመቻችሁ። ዞሮ ዞሮ ሀይሚን በቲክቶክ በዛኛው አካውንቷ አለች። ብሩኬም ኢንስታግራም እንደዚህ ፖስት አድርጓል። ደግሞ 350 ሺህ ገብቷል ብሩክ። ዋናው አላማችሁ ይሄ ነበረ። 350 ሺህ ብሩክ ገብቷል። ሀይሚ 300 ሺህ እንግዲህ በአንድ ላይ ያከብራሉ ማለት ነው። ያከብራሉ እንደዛ አድርገው። ከዛ ደግሞ ብሩኬ 400 ሺህ ሲገባ ሀይሚ 350 ሺህ በቃ በ50 ሺህ ልዩነት ነው አሁን እየሄዱ ያሉት። ሀይሚ 400 ሺህ ሲገባ ብሩኬ 450 ብሩክ 500 ሲገባ ሀይሚ 400 እንደዛ እያሉ በ50 ልዩነት ነው እየሄዱ ያሉት። በጣም ነው ደስ የሚሉት። ያዝልቅላችሁ ፍቅራችሁን። ምቀኛ ሸረኛ ከቤታችሁ ነቅሎ ያውጣ። አሜን በሉ።